በባለፈው ክፍል አደይን ረፊ ብላት ነበረ አሰሪዋ። እኔ ዛሬ እሰራለሁ አንቺ እረፍት አድርጊ ብላት፣ ልጇንም አንቺ ቤቱን አስጂ አደይንም ጠብቂያት ወደ ውጭ ልወጣ ነው ብላት ነበር የሄደችው። እሷ ግን ገብታ አንቺ ያለሽ እኔ የኤርሚያስ ልጅ ልሰራ ነው ወይ ተነሽና ቤቱን አስጂ ነበር ያለቻት። በዛሬውስ ቪዲዮ ምን አደረገቻት? እናቷስ ደረሰችባት? አሰራቻት ወይስ ሌላስ ጥቃት አደረሰችባት ወይ የሚለው ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ ክላሷ ትጠራታለች። አደይም ኪችን ቁርስ እያዘጋጀች ነበረና እንደ ጠራቻት ሄደች። አቤት ስትላት ለምንድነው እንደ ጠራሁሽ ቶሎ የማትመጪው? ለምንድነው እንደዚህ የምትጠግቢው? በማለት በቁጣ በጣም ትቆጣታለች። ግን ምን አድርጌሽ ነው እንደዚህ የምትጮሂብኝ? መጣሁ አይደለም ወይ? በማለት ስትመልስላት ይህንን ልብስ አጥበሽ አድርቀሽ አምጭ ብላ ትወረውርባታለች። ያችም ሰራተኛዋ አደይ በጣም ትናደድና እኔም የእንጀራ ገመዴ ሆኖ ነው እንጂ በማለት ትናደድና ያንን ልብስ ይዛው ትሄዳለች። ክላስ ወይንም እያጸዳች ሳሎኑን ማለት ነው። ምን አባሽ ጎትትሻል? ቶሎ ቶሎ አፍጥነሽ አጽጂው በማለት አሁንም እየጨቀጨቀቻት ነው። ምክንያቱም እናቷ ወይንም ባርኮት እንዳይመጡባት እንዳያዩዋት ነው ይችል ትተኛ እረፍት ታድርግ ብለው ነበረ የሄዱት። እሷ ግን እያሰራቻት ነው። አሁንም ሂጅና ቁርስ አንጭልኝ፣ አልነሳም፣ አንድነት ለእጄ ውሃ ያዥና ነይ ብላት ያንን ውሃ ይዛ ስትመጣ እናቲቱ እሰይ የኔ ልጅ ቤቱን ፏ ነው ያደረግሽው ብላ ለፍቅር ትነግራታለች። እንደገባች ቁጭ ብላን ያገኘቻት ፍቅርም ለማስታጠብ ውሃውን ይዛ ስትገባ እንዴ አደይ ብላ እናቲቱ ትላለች። ለማስታጠብ ይዛ እንደቆመች ፍቅር በጣም ደነገጠች። እናቷን በድንጋጤ እታያለች። ስለዚህ አንቺ ረፊ ስትባይ አታርፊም አይደል ብላ በቁጣ ተነስታ በድንጋጤ ክላሷ ገብታ ዘጋች፣ ቆለፈችው። ወይኔ አየችኝ፣ ደረሰችብኝ፣ ዛሬ እናቴ ገደለችኝ በማለት በጣም በፍራቻ ክላሱን ቆለፈችውና ተቀመጠች። እናቲቱም ወደ ኪችን ትሄድና አደይ ምንድን ነው አሁን? ምንም ማለት አልፈልግም፣ ግቢና እረፍት አድርጊ ብላት አደይንም እንድታርፍ ታደርጋታለች። ወደ ልጇ ክላስ ትሄድና አንቺ ምን አባሽ ነው ያደረግሽው ወይንስ እያደረግሽ ያለሽው በማለት ትላታለች። ምን አጠፋው? ለሰራተኛ ብለሽ እኔ ላይ አትጩህብኝ፣ አባቴ ጋ ነው የሚሄደው በማለት ትዝትባታለች። እንዴት የታመመች ልጅ በዚህ መልክ ታሰሪያታለሽ? ግፍስ ወይም ጦር አይሆንብሽም ወይ ስትላት ምንም ግፍም አይሆንብኝ ጦርም አይሆንብኝ፣ ሰራተኛ ናት አሰራታለሁ በማለት ስትዝት እናቲቱ ልታቃጣባት እጇን ስትዘነዝር ባርኮት ገባና ምንድን ነው እናቴ ምን ሆናችሁ ነው ሲል ፍቅር አመለጠች። ከዛ ፍቅር እያለ ባርኮት ወደ ፍቅር ሄደ። እናቲቱም በጣም ተናዳ ነበር። አደይም ከተኛችበት ምስኪን ቁጭ ብላ እትዬና ፍቅር ታርቀው ይሆን አለች። ምክንያቱም ጸቡን ሰምታለች፣ ገብቷታል፣ ተረታለች እና ማለት ነው። ባርኮት ለብቻዋ ምስጢሩን ወይንም የተፈጠረውን ነገር ማወቅ ስለፈለገ ወደ ውጭ ይዟት ሄደና ብቻዋን ማናገር ፈለገ። ምንድን ነው የተፈጠረው ንገሪኝ ብሎ ሲላት ልትገለኝ ስትል ያስኳት ወይንም ልትገለኝ ነበረ፣ እነሱ እኔ ሊገሉኝ ነው በማለት ስትለው እነማን ናቸው በማለት ይጠይቃታል። አደይና እማሜ ናቸዋ ወይንም እናቴ ናታ በማለት ይጠይቃታል። እንዴት እንደዚህ ብለሽ እናሽን አትግለጫት፣ እናትሽ ላንቺ ብላ ብዙ ነገር አሳልፋለች፣ ብዙ ነገር ሆናለች በማለት ሲላት አባቴንም ያስወጣችው እሷ ናት ብላ ለባርኮት ትነግረዋለች። ልጁ አንድ ነገር እንድትናገር አይፈልግም፣ በመልካም ነገር እንድትናገርለት ነው የሚፈልገው። ስለዚህ አሁን ገብተሽ ማሚንም አደይንም ይቅርታ እንድታደርጊ ብሎ ወደ ቤት ይዟት ይገባል ማለት ነው። እናቲቱም አደይ ክላስ ስትገባና አደይ ደህና ነሽ አይደል እንዴት ነሽ ብላ ጤንነቷን ልትጠይቃት ወደ ክላሷ ጎራ እንዳለች ስልክ ይደወልባታል። ያንን ስልክ ስታነሳው ትርበተበታለች፣ ደነገጠች። ሴትዮዋ ምን ተፈጥሮ ነው ብላ ደነገጠች። ሄሎ ሰላምዬ እንዴት ነሽ በማለት ታናግራለች።
ትዝታ ምን ሆነች? ምን ተፈጠረ? በማለት ትደነግጥና ያለውን ነገር ተረዳና ታዝናለች። ስልኩን ትዘጋለች። እናቲቱ ምንድን ነው የተፈጠረው በማለት ስትነግራት እህቴ ታማብኝ ነው በማለት ትነግራታለች። የአባቴ ልጅ ናት፣ እኔ ነኝ እያሳደጓት በማለት ስትነግራት እናቲቱን በጣም ታዝንና አይዞሽ ብላ ታረጋጋታለች። ባርኮት ይዟት ይመጣና ወደ ሳሎን ያስቀምጣታል። እናቲቱ ቀድማ ሳሎን ነበረችና ስለ አደይ እያሰበች ነበረ። በቃ አሁን ብር መላክ አለብኝ፣ ለቤተሰቦቿ ስልክ አልሰራ ብሎ ነው፣ ነገ ብር መላክ አለብኝ እያለች እየተብሰለሰለች ነው። ባርኮት ገባና አጠገቧ ቁጭ አለ። ሀይ ማሚ እንዴት ነሽ በማለት ጠየቃት። አሁን ስለ እርቁ ጉዳይም ተነሳ። አደይስ እንዴት ናት በማለት ነገራት። አደይ እባክህ እህቷ ታማባታለች በማለት ይህንን ነገረችው። ትንሽ ገንዘብ መላክ አለብን በማለት ትጠይቀዋለች። እሱም በደስታ እሺ ይላታል ማለት ነው። ያቺ ፍቅር ተብዬዋ ይቅርታ አድርጌ የቤተሰባዊ እርቅ ልናደርግ ነው ብሎ ነው ለእናቱ የነገራት። ለእኔ ችግር የለብኝም፣ አደይን ብቻ ይቅርታ ከጠየቀቻት ይበቃል፣ እኔ ችግር የለም ስትላት እኔ ላይ ማንንም ይቅርታ አላደርግም ብላ ለባርኮት ስትነግረው ምን ብለን ነበረ የመጣ ነው ወይንም ተስማምተሽ የመጣሽው በማለት ይነግራታል ማለት ነው። እኔ ያችንም ሆነ እታለምን ይቅርታ አልጠይቅም አለችው። እታለም ደግሞ ማናት ምናልሽ አንቺ ብሎ ጠየቃት ማለት ነው። ተነስታ የራሳቸው ጉዳይ ብላ ጥላቸው ወደ ክላስ ገባች። ባርኮትም ተናደደ። አየህ አይደለ እንደዚህ እታለም ብላ ስትጠራኝ አየህ አይደለ ሁሉን ነገር እሺ ስትል ስትሰማ እያለች ለባርኮት ትነግረዋለች። አንቺም እማሚ እናቴ በአባታችን ላይ ያለውን ነገር በፍቅር ላይ እየተወጣሽው ነው እናቴ ብሎ ለእናቱ ሲነግራት መጨረሻ ላይ ጥፋተኛዋ እኔን አደረገኝ አይደለ ባርኮቴ ብላ ለባርኮቴ ትነግረዋለች። እሱም በጣም ይጨነቃል። ወደ አደይ ክላስ ይሄድና አደይን ይጠይቃታል። አደይ እንዴት ነሽ ብሎ አደይን ይጠይቃታል። ስልክ እየሞከረች ነበር፣ ስልኩ አስቸግሯታል። ባርኮቴ አንተ ከመጣ ስልክን ስጠይ በአንተ ልደውል ብላ በባርኮት ስልክ ትደውላለች። ሄሎ እያለች እያወራች ባንክ አካውንት ተቀበያቸው ይላታል። ምን ስትለው የባንክ አካውንት ተቀበያቸው ይላታል። ከዛ በዚህ ቁጥር ላኪው ብላ እህቷን ታናግራታለች። እህቷ ያለችበትን ጤንነቷን ትነግራታለች። ጥሩ ላይ እንደሆነችና ሆስፒታልም እንደገባች ለሱ ትነግረዋለች። እዛ ወደ ሆስፒታል ከገባች ጥሩ ናት ማለት ነው ብሎ ይነግራታል። አዎ እግዚአብሔር ይመስገን ብለው በደስታ ፊቷ ላይ ታየ። ምንድነው ያስደሰታት? የባንኩን አካውንት ተቀበይ እያለ ወይንም ላኪ ባያት ሲላት ነው። ከዛ ባርኮቴ ዛሬ እረፍት ማድረግ አለብሽ፣ የትም አትሄጂም፣ ስራውን ማሚናት ዛሬ የምትሰራው ብሎ ይጠይቃታል። አይ እኔ እኮ ሰራተኛ ነኝ፣ እንደዚህ አታድርገኝ፣ እንደናንተ ቢሮ በሰራ ነበረ፣ ስለዚህ ሰራተኛ ስለሆንኩኝ መስራት አለብኝ ብላ ስትለው እራትሽን እዚህ አመጣልሻለሁ ሲላት ዝም ብላ ስትነገር ሁለተኛ እኔ በጣም አዝንብሻለሁ እንደዚህ ካደረግሽ፣ ደግሞ ሰራተኛና አሰሪ ያለውን ልዩነት ሁሉ ለምንድን ነው እንዲህ የምታደርግ ብሎ እሱ ነገራት ማለት ነው። ያቺ ነገረኛ ገባች ክላሷ። መጀመሪያ ምንድን ነው ያልሽኝ ሲላት ማን ነው እራትሽን እዚህ አመጣልሻለሁ ነው ያልከኝ ብላ ስትለው አዎ እንደዛ ነው ያልኩሽን ስሚ፣ ለዛሬ እረፍት አድርጊ ነው ያላት ማለት ነው። ያቺ ሞጥሟጣ ትገባና አየህ ልኳንና ቦታዋን አሳውቂያታለሁኝ ብላ ስትናገር እሷ ክላስ ገብታ ያንቃትና ወይንም የተናገረችውን አፏን ያፍናትና ወደ ውጭ ይዟት ይሄዳል። ወደ እሷ ኪችን ገብታ እየሰራች እናቲቱ ትመጣለች። ፊቷ ላይ ጥሩ ነገር ነው የታየው። አደይ እንዴት ነሽ? እህትሽ እንዴት ናት? ብላ ትነግራታለች። ሳቅ ሳቅ እያለች ደህና ስትላት ዛሬ በደስታ ነው፣ ሁሌም ደስ ይበልሽ፣ ዛሬ ደስ ብሎሻል ብላ ለሰራተኛዋ ትነግራትና አሰሪዋ ትወጣለች። አደይም ወደ ውጪ ስትወጣ ያቺ ቆንጅየዋ ልጅ የት ሄዳ ነው
ደግሞ አደይ ስሟ ራሱ ደስ ሲል እያለ እየፈለጋት ነበረ። ያችን ነገረኛዋ ሰፈር ማን እየፈለክ ነው እያለችው ነበረ። እኔን ሸኘኝ እናት ብሎ እንዴት እኔ እንደምወድና እንደማፈቅረ ታውቃለህ ስትለው እኔ አላውቅም ብሎ ለሷ ይመልስላታል። ትርፍ አለብን ገንዘብ እፈልጋለሁ ብላ ስትለው አልችልም በፊት ነበር አሁን የለኝም ብሎ ይጠይቃታል ማለት ነው። በጣም ታዝንበታለች። አድጌም እንግዲህ ምንድን ነው እያለችው ልጆችሽና ባለቤትሽ ደህና ናቸው ብሎ መንገድ ላይ ያገኛትና ሰላም ካላት በኋላ ይጠይቃታል። ደህና ናቸው እግዚአብሔር ይመስገን። ባልሽስ ሲላት ደህና ነው፣ እሱንም ስሙን ጠይቃ ልትደርስበት ነው። ልጆችስ ደህና ናቸው ብሎ ሲጠይቃት እነሱም ደህና ናቸው፣ የትምህርት ቤት ክፍያ ከውጪ አንፈልግም ብለው ትነግረዋለች። ግን ስራ የለብህም፣ ስራህን አትሰራም፣ እዚህ ምን ትሰራለህ በማለት ትነግረዋለች ማለት ነው። ባርኮትም ያቺ ሙጢ ክላሷ እሱ ብር አልሰጥሽም ስላላት ተናዳ እየተብሰለሰለች ነበረ። ገንዘብ ለመስረቅ እያሰበች ነበረ። ስለዚህ ሳሎን መቀመጥ ያልቻልሽ ሰው ምን ብለሽ ነው እዚህ የተቀመሽው ይላታል። ገንዘብ ሰርቃለች። እናቲቱ ገንዘብ እንደተሰረቃት አውቃለች። ክላስ ያገኘቻት አደይን እንደሆነ ለባርኮት ስትነግረው እንዲህ አይነት ነገር እንዳታስቢ አላት። ከዛ ለጓደኞቿ ሁሉ ስትናገርም ስለ ቤተሰብ ክፋት ባርኮት ደረሰባት። መጨረሻ የባርኮትም እቃ ጠፋበት። ለአደይ መታ እናቲቱ ስትነግራት አላየሁም ብላለች። አደይ ግን ብሩን ስትሰርቃት አይታለች። እውነትን ለማጋለጥ ፈርታ ችላው ነው ማለት ነው። የዛሬው ቪዲዮ ይህንን ይመስላል። የቀጣይ ቪዲዮ እንግዲህ ምን እንደሚመስል በቀጣዩ እናያለን።